በመላው ዓለም የምትገኙ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። I think it's the first time I try Ethiopian food. Food? Yeah. The first time? Yes. Like ትክክለኛ feeling እንዲኖር ነው የፈለግነው። በቃ እዛ ውስጥ ሰው እዛ I'm learning more about Ethiopian culture, and I love Ethiopian food. I love chips. ኮባ ነው ይሄ ከሀገር ቤት ነው የመጣው ኮባው አዎ እዚህ ሀገር አታገኘውም ይሄ አላር እንደዚህ ስፓኒሽ ሱቅ አይ ይሄ የለም ቦኔ ያሰናሃውም የመስቀል በዓል ቦይ ያሰናናው እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በመላው ዓለም የምትገኙ ኢትዮጵያኖች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ልዩ የመስቀል በዓል ፕሮግራማችን ከምንገኝበት ከዳውንታውን ዋሽንግተን ዲሲ ኢትዮጵያን ኢትሪ የተለመደው ወንድማችን ዲጄ ፋሱ እሱ ቤት ነው የምንገኘው። ይሄን በአማረ መልኩ ኢትዮጵያኖች እንግዲህ የጠፋብንን ባህላችንን በዚህ መልኩ አዘጋጅቶ የመስቀል በዓልን አብረን እንድናከብር ስላደረገ ያመሰገንን እስከሚቀጥለው ሰኞ ድረስ እዚህ ቤት እንዲህ በመተመለከቱት ምርጥ ባህላዊ የክትፎ ዝግጅት የመስቀልን በዓል በማስመልከት ኢትዮጵያን ኢትሪ አዘጋጅቶላችኋል። እየመጣችሁ ወደ ኋላ መለስ ብላችሁ የሀገር ቤት ትዝታችሁን የምትቀሰቅሱበት ምርጥ ክትፎ ኢትዮጵያን ኢትሪ ተዘጋጅቶላችኋል። በዚህ መልኩ ደግሞ ድምቅ ብሎ ባህሉን ጠብቆ ልክ እዛ ወልቂጤ ጉራጌ ሀገር ያለን እስኪመስል ደግሞ ይሄንን ያዘጋጀው ቤተና ኬተሪንግ ዲኮር በዚህ መልኩ አዘጋጅቶላችኋል። የበዓል ፕሮግራማችን እንግዲህ ምን እንደሚመስል አብራችሁ ቆያችሁ ትመለከታላችሁ። ሁሌም እንደምንለው ቻናላችንን ቤተሰብ ማድረግ ቤተሰብ ሁኑ። የመስቀል በዓል ከኢትዮጵያን ኢትሪ ምን ይመስላል ኪችን እንገባለን። ከተለያዩ እንግዶች ይመጣሉ። ከሁሉም ጋር ጨዋታ ይኖራል። አብራችሁን ከቆያችሁ ታተርፋላችሁ። በድጋሚ በመላው ዓለም የምትገኙ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን አዲሱን ዓመት ምክንያት በማድረግ ድርጅታችን ዴምስ ሪል ስቴት በለቡ መብራት ኃይል እያስገነባ ነው በሚገኘው ሳይታችን ቀድመው ለሚመጡ 15 ደንበኞች ብቻ እስከ 2 ሚሊዮን ብር ቅናሽ አድርገናል። ባለ 1 መኝታ 688 ሺህ ብር፣ ባለ 2 መኝታ 1.1 ሚሊዮን ብር፣ ባለ 3 መኝታ 1.3 ሚሊዮን ብር፣ ባለ 4 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ማግኘት ይችላሉ። ምን ይሄ ብቻ 60%ን ሳይጨናነቁ በ25 ዓመት የሚከፍሉበትን የብድር አማራጮችንም አመቻችተናል። ለበለጠ መረጃና የቅናሹ ተጠቃሚ ለመሆን በ0994 670888 ፈጥነው በመደወል ባሉበት ሆነው በዲኤችኤል ይጨርሱ። መልካም አዲስ ዓመት። ገብተናል ኢትዮጵያን ኢትሪ ገብተናል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ልዩ የመስቀል በዓል ፕሮግራም በማስመልከት እዚህ ኢትዮጵያን ኢትሪ ተገኝተናል። እንግዲህ ከኪችን ደግሞ ገብተን በዓሉ አከባበሩ አዘጋጅቱ ምን ይመስላል የሚለው ነገር ልናይ ነው። ከዛ በፊት ግን መጀመሪያ እንኳን አደረሳችሁ እንተዋወቅ። እኔ ስሜ ነህሪያቸው እባላለሁ። የምኖረው ሜሪላንድ ነው። ትውልዴ እምድብር ነሽ? እምድብር ከተማ ውስጥ ነኝ። መስለሻል እኮ እንተዋወቅ ላስተዋወቅሽ እንተዋወቅ። እሺ ኤደን ይባላል ከኢትዮጵያን ኢትሪ እንግዲህ በዚህ በአማረ በደመቀ መልኩ በዓል እያዘጋጃችሁ ነው። ስለዚህ በዓል ዝግጅት ትንሽ ነገር በይን። እሺ ከዛሬ ሐሙስ ይጀምርና ዝግጅቱ የመስቀል ዝግጅት እስከ ሰኞ ድረስ ይቀጥላል። 4 ቀን የሚሄድ የመስቀል ዝግጅት ማለት ነው። ስለዚህ 4 ቀን አንዱ ቀን ቢያመልጣችሁ አንዱ ያመልጣችሁም እስከ ሰኞ። ስለዚህ እንድትመጡ ጋብዛችኋል። እንደዚህ ባየነው በአማረ በደመቀ መልኩ ልክ ወደ ኋላ መለስ ብለን ወልቂጤም ያለን እንደበርም ያለን ሁሉ እስኪመስል ድረስ የጉራጌው ቱባው ባህል አይደል የሚዘጋጀው ለ4 ቀናት። እዚህ ጋር ምንድን ነው ይሄ? ጎመን ክትፎ ነው። ጎመን ክትፎ ነው። ያው ስፔሻል ነው። የጉራጌ ትልቁ እና ጣፋጩ ምግብ ነው። ጎመን ክትፎ ይባላል። በጣም ቆንጆ ነው። እንግዲህ እንደምታዩት ነው። መስቀል በጉራጌ ባህል መስቀልና አረፋ በጣም እንደው ካሉን የባህል ሴቶች እና ትልቅ በዓላት ዋናዎቹ ቀዳሚዎቹ ናቸው።
ሴቶች ወር ሲቀረው ዝግጅቱን ይጀምራሉ። በተለያየ በቤት ጽዳት፣ ቤት በማስዋብ ከገበያ ሄዶ አዳዲስ ዕቃ መግዛት፣ ውጭ ያለው ልጅ በሙሉ ለመስቀል ዝግጅት ያደርጋል፣ ጎረቤቱ ይጠይቃል እና እኛም ደግሞ እዚህ እንደዚህ በዚህ ባማረ ሁኔታ እናንተን ልናስተናግድ ተገኝተናል። በጣም እድለኞች ነን። ይኸው እንደምታዩት ዝግጅታችን ከዚህ ይጀምራል። ገና ስንገባ ራሱ ሽታው ራሱ እንግዲህ መስቀል ደግሞ መስቀልና ቅድም አረፋም ጠቅሰሻል። ሁለቱ በዓላቶች ሲጠቀሱ እንግዲህ አዲስ አበባ ላይ ያለውም የሌለውም መስቀል ላይ አገሩ ገብቶ ያለውንም ስኳር የሚሆን ጨው የሚሆን ገንዘብ የሚሆን ይዞ ሄዶ ቤተሰቦቹ የሚጠይቅበት ቤተሰቦቹን ከሌሎች አመት በዓሎች ሁሉ እኩል የሚያደርግበት የተቻለው ነገር ሁሉም ታርዶ ቤተሰብ የሚሰባሰብ የሚጠያይቅበት በዓል ነው። ምን ትዝታለሽ አንቺ ከአዲስ አበባ? እኔ ትዝታዬ እንግዲህ ከሀገር ቤቱ ልጀምር። በጣም ትልቅ ካይምሮ የማይጠፋው እንደነገርኩ አረፋና መስቀል እኩል ሴቶች ናቸው። ግን ክርስቲያን ቤት ሙስሊም ጎረቤት ካለ መብያ፣ ሳህን፣ መክተፊያ፣ ቢላዋ እነዛ አመት እስከሚደርስ ድረስ ተቋጥሮ ይቀመጣል። ምን ያህል መከባበርን እንደ ጉራጌ ማህበረሰብ ውስጥ ከሌላው በተለየ ሁኔታ ብዬ ባወራ እንደውም ማጋነን አይሆንብኝ። እንዲሁም ደግሞ ከአገር ቤት ወጥተው ንግዱ ዓለም ላይ ያሉ ወጣቶች ሲመጡ ጎረቤት አንድ እናት ልጅ ባይኖራት መሀን ብትሆን ያቺ ለዛች ሴት እንደ እናቱ አስቦ የሚያመጣው ነገሮች እኔ ደርሼ እንዲህ አረግ ይሆን ነበሩ የሚል ትዝታዎች እስካሁን ድረስ ከራሴ ጋር አሉ። ያው ትልቁ ትዝታዬ እሱ ነው። በጣም በዚህ አጋጣሚ እኛ እንግዲህ ባለቤት ልጅ ፋሱ ኤዱ እዚህ ማላችን እንግዲህ ቤታቸውን እንግዲህ ኪችናቸውን አድርጋ ቤታቸው እንደዚህ ባማረ መልኩ እንደዚህ ለማዘጋጀት መስቀልን ምን አነሳሳችሁ እናንተ? እንደዚህ አሁን ስንገባ ራሱኛ በቃ እንዳልኩሽ ነው ቅድም ሄድኩኝ ያምራል አይደል? በጣም ኢትዮጵያ ያለውን ድባብ እዚህ ለማምጣት ነው ሁሉም ነው ሁሉ ሰው ኢትዮጵያን ሚስ ያደርግ የለ በተለይ አመት በዓል ሲሆን ሁሌ ሚስ እናደርገዋለን። ስለዚህ እሱን ፊሊንግ እዚህ ለማምጣት ነው ሀሳባችን። ለእኛ ብቻ ሳይሆን ለማያውቁት የዚሁ ሀገር ደግሞ ሰዎችም ደግሞ ኤክስፒሪየንሱን ምትራይቶ አሁን ራሱ ስንገባኛ እነሱ ሲገቡ ያዩና ምንድነው ማለት ይላሉ። መሬቱ ሲያዩ እንዴት ተዘጋጀው ይላሉ። በዚህ አጋጣሚ ኤዱ እናንተንም ኢትዮጵያን ኢትሪ በጣም አድርገን የምናመሰግንበት ዋናው ምክንያት ምን መሰለሽ? ከናንተ ሌሎችም ቢዝነስ ያላቸው ሬስቶራንት ብቻ ሳይሆን ማንኛውም አይነት ቢዝነስ ያላቸው ሰዎች ከናንተ ሊማሩ ይገባል። ምን ብትኝ ሬስቶራንት ውስጥ ብንገባ የትኛውም ሬስቶራንት ብንሄድ ኖርማሊ ክትፎ አለ፣ ጥብስ አለ፣ ኖርማሊ ኢትዮጵያ ምግቦች ሁሉም ጋር አሉ። ይህ ግን የመስቀል በዓል ራሳችሁ መስቀል ማዘጋጀት እየቻላችሁ ዋናዋን ኦሪጂናሏን ጉራጌዋን ያላትን የቤት እቃዎች እንግዲህ አይተናል። ያሏትን እቃዎች በሙሉ ይሄን ሁሉ እቃ ይዛ ለምንድን ነው መስቀልን ከኛ ጋር አብራ መሰረት ከኛ ካለን እቃ ይልቅ የሷ ባህላዊ ነገር ሞርቢታ ይደምቃል ብላችሁ እናንተም ለሷ እድል ፈጥራችሁ ይሄን ማድረጋችሁ በጣም እስካሁንም ያልተለመደ የተለየ ነገር ነውና በዚህ በጣም ልትመሰገኑ ይገባል። የምትጨምሪው ነገር አለ? አይ ላለው ነገር ቫልዩ እንዲሰጥ ነው እሷን ደግሞ ያመጣናት። ላይክ አንተ እንዳልከው ያው ክትፎም ጥብሱም ሁሉ ላይክ ጎመን ክትፎም ሁሉም ይሰራል። ግን እሷ ደግሞ ከመሰረቱ ላይክ በቃ ሁሉ ነገር አለ አይደል? ሚስጥሩ ሁሉ ስለምታውቀው ለዛ ነው ላይክ ትክክለኛው ፊሊንግ እንዲኖር ነው የፈለግነው። በቃ እዛ ውስጥ ሰው እዛ በቃ እንዳለ እንዲሰማው ኢትዮጵያ እንዳለ እንዲሰማው ነው ፈልገው። እውነት ነው። አንቺስ ምን ተሰማሽ? እኔም በጣም ይሄ እንግዲህ አዲስ ነገር ነው አይደል? እንደዚህ ሬስቶራንት ውስጥ እንደዚህ የራሱ ሬስቶራንት ውስጥ ገብዞ ማዘጋጀት እየቻለ እሷ ያላት ነገር የተሻለ ነገር ነውና ባህላዊን በደንብ ትውፊቱን ታሳያለችና አብራም ብትሰራ ተብሎ ራሱ መጋበዝ በቻሉ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በዚሁ አጋጣሚ እኔም በጣም እጅግ አድርጌ አከብራቸዋለሁ። ቴንኪው ማለት ፈልጋለሁ እድሉን ስላመቻቹልኝ። ምክንያቱም እኔ ራሴ የዚህ ዓላማ ከመጀመሪያውን ውስጥ ስጠነስሰው ባህሉን ፍንትው አድርጌ ለማውጣት ከነበረኝ ፍላጎት ስለሆነ እዚህ ጋር ደግሞ መጥቶ ጎልቶ ያንዳንዱ ዕቃ ቦታው ሳይስት ውበት የመስቀልን ድባብ መጠቀሚያ በመሆኑ በጣም ደስ ብሎኛል። ያም እድል የሰጡኝ ኤዱ ናቸው። አመሰግናለሁ። በጣም እንኳን አደረሳችሁላቸዋለሁ። እንደገና
እንደው ይልመድብን ይሄ ተባባው መስራትን ይልመድብን እኔ የሌለኝን ነገር ግዴታ ተፍጨርጭሬ ያንን ማስመሰል አለብኝ ከማለት ይልቅ ያለው ሰው አመጥቶ በቃ ይሄን አንተ ትችላለህ አንተ ደግሞ ይሄን አርግ ማለት ብቻል በራሱ ይሄ ብልጠት ነው በጣም መታደልም ነው ምክንያቱም ብዙ ጊዜ ራስን ወዳድ እንደሆነና ያለችውን ነገር ላለማውጣት ስንል ተፍጨርጭረን እንዳልሽው አሁን ይሄንን አሁን አንቺ ባትመጪ ባህሉን ቱፊቱን እንደዚህ ቃኑ ላናይ ይችላል አሁን ለምሳሌ ይሄ ምንድነው የሚባለው ይሄ እንግዲህ አገር ቤት ልክ እንደ ታረደ ቅርጫ እየሰሩ ያሉ ሰዎች እንዲበሉ ወላንዶ ይባላል ወላንዶ ነው የሚባለው ስጋው በዚህ መልኩ ነው የሚቆረጠው ቅቤ ኮረሪማ ሚጣጫው ይጨመርና ይለወሳል ያው እዚህ ሀገር እንግዲህ ዳፖ የሚባል ስፔሻል ቆጮ ይጋገራል ከእርድ በኋላ የሚበላ እነዚህ ደግሞ ይሄ ነጭ አይቤ ነው ኖርማሊ አይብና ቅቤ ኮረሪማ ሚጣ ነው የሚገባበት ይሄኛው ዙማሙጃት ይባላል ዙማሙጃት ከጎመን ጋር የተቀላቀለ ነው እዚህ ጋር ስንመጣ እንግዲህ ክብሩ ክትፎ ነው ዋናው ነው አይደፈም ለመስቀል ያልተበላ ክትፎ ቅቤ ይገባል እንግዲህ ዋናው እንግዳ ዋናው በአመት ተናፋቂ በጉራጌ ባህል ውስጥ ትልቁ ቦታ የያዘው ክትፎ ነው ክትፎን በላለን ማለት ነው ይሄ ምንድነው የሚባለው አሁን የቅቤ ያረሽበት ይሄኛው እንጃፓ ነው የሚባለው እንጃፓ ቢጥር ይባላል ሌሎቹም አሉ እዛ ውጭ እዛ ደግሞ እነሱ እናያቸው ባህላዊ እቃዎች እያንዳንዳቸው ጊዜ ካላችሁ ዞረን ለህዝቡ ማስተዋወቅ እንፈልጋለን እናስተዋውቃለን መከራየትም ከፈለጉ ይከራዩናል ስለዚህ እንደዚህ አሁን ፕሮግራም ካላችሁ መስቀል ብቻ ሳይሆን ኤኒ የባህላዊ ነገር እንደዚህ ክትፎን በተለይ በተመለከተ የቡናው ሴሬሞኒያል የጉራጌ ቡና ገና የቅቤ ቡና እንጠጣለን እሱን ላስመልክቶ ሰርግ የሚሆን ምንም አይነት ዝግጅት ቢኖር ታዘጋጃላችሁ ሁሉ ነገር እቃችን እንዳለ ተሸክመን መተን ምግቡም እኛ ሰርተን መስተንግዶው ጭምር በቤታቸው ባሉበት አዳራሽ ይሁን ቤት ይሁን ከነሙሉ እቃችን መተን በጉራጌ ባህላዊ መልኩ እናዘጋጃለን ቤተና ኬተሪንግ ኤንድ ዲኮር ስልክ 240-338-5833 በጣም አሪፍ እንግዲህ ከዲጄ ፋሱ ከኤዱ ኢትዮጵያን ኢትሪ ጋር በመተባበር ለሶስት ተከታታይ ቀናት እዚህ ያሉ በተለይ ዴሚቪያ አካባቢ ያሉ ኢትዮጵያኖች በሙሉ ባህሉን የክትፎን የመስቀሉን በቃ ቱፊቱን ለማየትና ለመቅመስ ከፈለጉ እስከ ሰኞ ድረስ እዚህ ቦታ ትገኛላችሁ እነሄዱም አሉ ማንኛውም ዴሚቪያ አካባቢ ያሉ ኢትዮጵያኖች ጓደኞቻችሁን የዚህ ሀገርም ዜጎች ካሉ መታችሁ ካልቸሩ ለማሳያችሁ እንዲህ ነው የምናከብረው የሚለው ነገር ለማለትም ለማሳየትም በልታችሁም ደግሞ እናንተ ኢንጆይ እንድታደርጉ ወደ ኋላ መለስ ብላችሁ አዲስ አበባ ነው እንዴ ወልቂጤ ነው እንዴ መስቀል ያከበርኩ ያላችሁ እንድትሉ ኢትዮጵያን ኤትሪ 1301 ዩ ስትሬት ኖርዝ ዌስት ዋሽንግተን ዲሲ ነው የሚገኘው ስልኩን ደግሞ ከስር እናስቀምጣለን መተው ሄዱ ጋብዣቸው መተው ታደሙ ነው እስከ ሰኞ አለ ዛሬ ሐሙስ ነው ከሐሙስ እስከ ሰኞ እዚህ ኢትዮጵያ ኢትሪ ይገኛሉ እንግዲህ ወደዛ ደግሞ ዘልቀን ምግቡን እየቀመስን ያሉትን እቃዎች እንመለከታለን በድጋሚ መልካም የመስቀል በዓል ቦሄም ያሰናናሁ በዝቤት ንቃሪ ሽርቃ ሸረት ወሄ ቃል አዘጋጀው የገን ኸማ ኔሁ ብሮ ገና አዘግዶ ኸማ እተም ቤነናሁ ምሽት ባና ገፋሁ ገናሁ ማዘግዶ ዝክትፎ ነረ አንብር ነረ ቀሳ ነረ ወላንዶ ነረ ነገ ሰስተም ነባተም ዳር ይክስቃር በዝቤት ዝግጅት ነረ ኔሁ ኬር ነው ልክ ነኝ አይሱናል ለተርጉም እንግዲህ ያልሽውን እዚህ ቦታ ብትመጡ ጉራጌ ሚስት ያላገባችሁ ብታገቡና ሚስታችሁ ጉራጌ ካልሆነች የጉራጌውን ባህል ለማየት ለመቅመስ ከፈለጋችሁ እዚህ ቦታ መጣችሁ ተዘጋጅቶላችኋል ግን የሚመስለኝ ክትፎ አለ አይቤ አለ ነተባለ ወላንዶ አለ እቤት ሚስት ባይኖራችሁ እህታችሁ አጠገባችሁ ባትሆን አገር ቤት እንዳትናፍቁ በአገር ቤት ደንብ ተዘጋጅቷል መጣችሁ እዚህ ተመገቡ ሰምታችኋል በድጋሚ ኢትዮጵያን ኢትሪ 1301 ኖርዝ ዌስት ዋሽንግተን ዲሲ ነው የሚገኘው እንግዲህ ከእናንተ ጋር መልካም በዓል ወደ ወዘልቀን ደግሞ ካሉት እንግዶች ጋር አቀራረቡን እዛ ያለውን ደግሞ ሴሬሞኒ እቃዎችን እያነሳን እናወራለን ማለት ነው በድጋሚ መልካም የመስቀል በዓል
ግራንድ አፍሪካ ረን በዲሲ ኦክቶበር 11 ማህበረሰባችንን ለማሰባሰብ የመጀመሪያው ትውልድ ልጆችን ከባህላቸው ጋር የበለጠ ለማቀራረብ ለተለያዩ በጎ ስራዎች ገቢ ለማሰባሰብ አብሮነት መሻል ነው በሚል መሪ ቃል በየዓመቱ የሚካሄደው ግራንድ አፍሪካ ረን የ7ኛ ዓመት ዝግጅቱን ዘንድሮ መጪ ኦክቶበር 11 ጠዋት ላይ ያካሂዳል። ለአዋቂዎች የ5 ኪሎ ሜትር እና ለህፃናት የ1 ኪሎ ሜትር በእርምጃ በሶምሶማ አሊያም በሩጫ የሚካፈሉበት ዝግጅት ተሰናድቷል። የ2026 ቶዮታ ኮሮላ በዝግጅቱ አጋር አሌክዛንድሪያ ቶዮታ ለተሳታፊዎች በሎተሪ እጣ እንዲቀርብ ተዘጋጅቷል። አንደኛም ሆነ መጨረሻ ቢያጠናቅቁ ሁሉም የማሸነፍ እኩል እድል አለው። በዝግጅቱ ቀን ማጠቃለያ ላይ የሎተሪ እጣ የማውጣት ስነ ስርዓት ተከናውኖ የመኪናው አሸናፊ በይፋ ይገለጻል። በእርምጃ በሶምሶማ ወይም በሩጫ ከዝነኛ አትሌቶቻችን ጎን ለጎን ሆኖ በአብሮነት ያሳልፉ። ለመመዝገብ www.africarun.com ይጠቀሙ። ግራንድ አፍሪካ ረን ኦክቶበር 11 ጠዋት። ክብራትና ክብራት የመስቀል በዓል አከባበራችን እንደቀጠለ ነው። ከኢትዮጵያን ኢትሪ እንግዲህ ከደሞ ከተመልካቾች ጋር እዚህ ቦታ ላይ ከተገኙ እንግዶች ጋር ኤክስፒሪየንሳቸው ምን ይመስላል የሚለውን እንግዲህ ልንጨዋወታለን። እንግዲህ መጀመሪያ እንግዳችን your name? Natalia Sambrano. Natalia Sambrano. Natalia. Where are you from? I'm from Colombia originally. Colombia? Yes. Oh, yeah. South Americans. Yeah. Nice. So we have a coffee, Colombian coffee. Okay, coffee. And Ethiopian coffee. Yeah, we have a fight there. Is it your first experience? It is. In fact, I think it's the first time I try Ethiopian food. Food? Yes. First time? Yes. And I was very surprised. It's really good. The flavors in there are amazing. So, and just experience, having the possibility to experience your traditions here in Washington D.C. is really, really nice. Wow. Hey, መጀመሪያ ምግብ ነው. First time. So, do you have traditional clothes in Colombia, the same as Ethiopian tradition or something like that? No, something like this. We have traditions where family get together, like during the holidays. We have, depending on the region, we have different type of food. I'm from Bogota, so our Bogota. traditional Popular food, city. Yes. It is It's a capital, huh? It's the capital, Yeah. yes. So our traditional food will be a soup that is made with potato, 3 different kinds of potato, chicken, capers. We then add avocado and we eat it with rice. We also eat a lot of beef, but we normally cook very thoroughly the meats. We don't eat it raw. So You eat raw today. Yeah. You tried raw, huh? Especially first time. So Yes. that means this is even the first Ethiopian restaurant to try. yes, it is. Yeah. Wow. You live in long for here in DC? I've been here for around 10 years. Yeah. 10 years. Wow. So we also have very nice tradition vegetarian combo. It's all about vegetarian without meat. So you might try that one day. Okay, I have to come back for sure. Yeah. I have to come with my husband. I know he will love this. He will really enjoy it. He probably have had it in the past, but I was very surprised when I had the first bite. I was like, wow, this is really good. Yeah. So I tried all the different meats. I tried the bread. The bread, yeah. It's good. Yeah, Nice. አንተስ እንዴት እያየው ነው? ሶ በጣም ደስ የሚል የበዓል አከባበር ነው። እንግዲህ በጣም ለመጀመሪያ ጊዜ ዲጄ ፋክሱ እንግዲህ እንደዚህ ኢትዮጵያውያንን ሰብስቦ በኢትዮጵያን ባህል መሰረት መሬት ላይ እንደዚህ ተነጥፎ ብዙ ታዋቂ ሰዎች አሉ። ምግቡ በጣም ደስ የሚል ነገር ነው እና ይሄ ነገር መበረታታት አለበት፣ መቀጠል አለበት። አንተም ከባለፉት 2-3 ዓመታት እንደዚህ አይነት አንተ ቤት መጥቼ ታከብሩ ነበር። ዘንድሮ ደግሞ እዚህ ስለተገናኘ በጣም ደስ ብሎኛል። መቀጠል አለበት። ባህላችን ደግሞ እንደዚህ ብዙ ነጮች አሉ እዚህ መጥተው ደግሞ እሷም ከኮሎምቢያ መጣ እንደዚህ አይነት ለመጀመሪያ ጊዜ የኛን ምግብ መቅመሷ ባህላችንን ማየቷ ከምግቡ በተጨማሪ
ባህላችን ለሌሎችም እንትኖች የሚያስተዋውቅ ስለሆነ መቀጠል አለበት ብዬ ነው ማስበው። እውነት ነው። እንግዲህ ያው አብዛኛው እያሳየን ያለ ነው። በቀጣይም ደግሞ ለሶስት ተከታታይ ቀናት እዚህ ቦታ ላይ ፕሮግራም ይደረጋል። Thank you to have you. Thank you so much. Thank you very much. This is great. I'm sure I'm gonna come back. I hope a lot of people come and try this experience. It just opened the eyes to other people to learn about different cultures. And here in DC, we have so many cultures. So having something like this is just great. Thank you so much. Thank you. Thank you. Thank you. በዘመኑ በአሜሪካና በመላው ዓለም እጅግ ተፈላጊ የሆነውንና በስራው ዓለም በርካታ ሙያተኞች የሚፈልጉትን የኤአይ እና ማሽን ለርኒንግ ስልጠና በመውሰድ በወፍራም ደሞዝ የርሶንና የቤተሰቦን ህይወት ይለውጡ። ስማርት ኤአይ ትምህርት ቤትን ሲመርጡ በዘርፉ ከ10 ዓመት በላይ በታላቁ IBM ከፍተኛ ልምድ ባካበተውና በሙያው የፒኤችዲ ዲግሪውን እዚህ አሜሪካን ሀገር በሰራው በዶክተር መስፍን ታዬ ይማራሉ። ተፈላጊ በሆኑት የሥራ ዘርፎች በተሰናዱ ተግባራዊ ፕሮጀክቶች የታገዘውን ስልጠና ለመውሰድ አሁኑኑ ይመዝገቡ። እርሶ ፍላጎትና ኮምፒውተር ይዘው ከየትኛውም ባክግራውንድ ቢመጡ እኛ ብቁ ባለሙያ እናደርጎታለን። ሁለተኛ ዙር ምዝገባ ጀምረናል። ለምዝገባና ለበለጠ መረጃ ይደውሉልን። ስማርት ኤአይ ክብራትና ክብራት በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ኪችን ውስጥ እንግዲህ የነበረው ነገር አይተናችኋል። አሁን ደግሞ ዋናው ቦታ ላይ ቀርቦ በዚህ መልኩ እንግዲህ እንደምትመለከቱ ነው። በጣም እጅግ ብዙ ሰዎች እዚህ ቦታ ላይ ተገኝተው እንግዲህ መስቀልን በዓል እያከበሩ ነው። ኢትዮጵያኖች ብቻ ሳይሆን ሌላም ሀገር ዜጋ ያላችሁ ሰዎች እዚህ ቦታ ላይ ተገኝተው በዓሉን በደመቀ መልኩ እያከበሩ እንደሆነ እያያችሁ ነው። በጣም ነው የሚያምረው። ይሄ ሁሉ ዕቃ በምን እንደተጭኖ የመጣው? ያው እንግዲህ ክቡሩ የኢትዮጵያ አየር መንገድ ለዘላለም ይኑርልን። በሰው በካርጎ ብዙ ተለፍቶ ነው ብዙ አመት ፈጅቷል እነዚህ ዕቃዎች ለመሰብሰብ። ያው እንደምታውቁት ሀገር ቤትም በብዛት ስለሌለ አቅርቦቱ ቀላል አይደለም። ይሄን ያህል ዕቃ መሰብሰብ ብዙ ጊዜ ወስዷል። በጣም አሪፍ። ምግቡንም አንቺ ነሽ ያዘጋጀሽው? አዎ። ይሄ ሁሉ ዕቃ እንግዲህ ምንድነው አሁን እነዚህ የተለያየ ስም አላቸው። እንግዲህ አሁን ይሄንን ባህሉን የማያውቅ ሰው ካለ እንግዲህ እያንዳንዱ ነገሮች እያንዳንዱ መጠሪያ እንዳላቸው ስም እንዳላቸውም እናውቃለን አይደለም? አዎ እያንዳንዳቸው ስም አላቸው። እንደ ስማቸው አገልግሎታቸው ይለያያል። ለምን እንደምንጠቀም ለምሳሌ ይሄ የሲኒ እንጨት የጉራጌ ብቻ ነው እንደዚህ ቅርጽ ወጥቶለት የሚሰራው። ማስቀመጫው ረከቦት ማለት ይሄኛው ረከቦት ነው። እነዚህ በሶስት ደረጃ ይኖራሉ። ከዛም በላይ አለ። ትልቁ ጥዋ ይባላል። ጥዋ ትልቁ ከዚህ የሚበልጥ ጥዋ ይባላል። ለትልቅ ዝግጅት ለሰርግ ከዛም በላይ ለሆኑ ዝግጅቶች ቅቤ ይቀርብበታል። እነዚህ ደግሞ እንደዚህ አይነት መለስተኛ ዝግጅቶች ዝግጅቱን ለማሳመር ቅቤ ይቀርብበታል። እንጃፓ ነው የሚባለው። እንጃፓ ይባላል። ስፔሻሊ በብዛት ደግሞ የሚጠቀሙበት እርጎ ይቀርብበታል። ለእንግዳ ክቡር እንግዳ በማታ ቢገባ አንድ ሴት ምንም ነገር ባይኖራት እርጎ ታቀርባለች። ምንም ነገር ባይኖራት ማለት ምንም ቤቷ ውስጥ የተዘጋጀ ነገር ባይኖራት እንግዳ ሲመጣ አትከፋም። ሬዲ ናት። ሁሌ በተጠንቀቅ ነው የምትጠብቀው። ቆጮና እርጎ በደንብ ተቀምሞ ይሄኛው ለክብር ነው እንግዲህ የሚቀርብበት እንጃፋ ይባላል። እዚህ ጋር የምታየው እንግዲህ እዚህ ሀገር ጉልቻ ነው። ጎንዚያ ይባላል። እንደውም ጎንዚያ ይባላል። ብዙ ሰው የተደነቀበት ይሄ ነው። እንዴት መጣ? እውነት ነው። እቺ ዘመናዊ ራሴ ክሬት ያረኳት ነው። ሞዲፋይ አድርጋታለሁ። ወድረት ይባላል። ገጠር ላይ ነው ያለው። ምድጃ ነው። ያው በገጠር ማብሰያ መጠቀሚያ ማለት ነው። ብዙ ጊዜ ጎጆ ቤት ውስጥ ታገኘዋለህ። ቡና የሚሰራው ሌላም ነገር ማብሰያ የሚሰሩት በዚህ አይነት ነው።
ይሄ ነው ጀበና። ሁለት አይነት አለ። ይሄ ኖርማሊ ዴይ ቱ ዴይ የሚፈላበት ነው የጉራጌ ጀበና። ይሄ ደግሞ ለትልልቅ ለክብር ዝግጅት ሁለት እጀታ ጀበና ቤት እጀት ይባላል። ሁለት እጀ ያለው አዎ ከባድ እንግዳ ሲኖር እንደዛሬው ማለት ነው። አዎ እንደዛሬው ለመስቀል። አዎ ያኛው አዘቦት ሁሉ ጊዜ ያለ ነው። አዎ ሁሌ ያለ እሱ። እቺም ደግሞ በቃጫ ያ ሁሉ ነገር አርቲስቲክ ነው ባይደው የጉራጌ ነገር። እቺም ቃጫ አዎ ቼፋት ይባላል በአማርኛ። ቼፋት አዎ ቼፋት በጉራጌኛ ሲሆን አማርኛ ደግሞ ማቶት ነው። ያው ሙሉ ማቶት ትባላለች። ጀበና ማስቀመጫ ናት። ብልጦች ናቸው እናቶቻችን ቅቤ እንዳይቀዘቅዝ ወይም ደግሞ ክዳን በሌለበት ጊዜ የድሮ ሰዎች ምን ያህል እንደው ኮባ ነው። ይሄ ከሀገር ቤት ነው የመጣው ኮባው። አዎ እዚህ ሀገር አታገኘውም። ያላል እንደዚህ ስፓኒሽ ሱቅ አይ ይሄ የለም ቢሊቭ ሚ ይሄ የለም። እና ይሄንን ስራ ይብለሽ ታስመጫለሽ? አዎ እና በዚህ መልኩ ከድነው ነው የሚያስቀምጡት። ይሄም አንዱ ሴታችን ነው። እንግዲህ ወደ ቡናው ሴሬሞኒ ስንሄድ እነዛ ምግቦቹ የተቀመጠባቸው እንደ ደረጃቸው ቢጥር ሴራ አለ። ሴራ እዛ ጋር በትልልቁ የተቀመጠ ሴራ ማለት እስከ 100 ሰው የሚያስተናግድ ነው እቃው። አዎ ትልቁ ሴራ ይባላል። ማከለኞቹ ቢጥር ይባላሉ። እነሱም ደረጃ አላቸው። በርግጥ ትንሹ ፊንታፊንቶ የሚባል ያቺ ክትፎ ያስቀመጥንባት ፊንታፊንቶ ትባላለች። የገንፎ የሚባል አለ ራሱ የቻለ ወዛት ሴራ ይባላል። ያቺ የመሀከለኛዋ። ሌሎቹ ደግሞ እነዚህ ማንሻና መቢያዎቹ ከቀንድ ነው የሚሰሩት። አንቀፎ ይባላሉ። እነዚህ አንቀፎ ይባላሉ። እነዚህ ማንኪያ ማለት ነው። ይሄኛው ደግሞ ጭልፋ እንደ ጭልፋ ነው፣ መጭለፊያ ነው። እሱም ትልቁ አንቀፎ ነው። እቺ ደግሞ እንደ ማንኪያ ነው የምንጠቀምባት ማለት ነው። በደንብ ነው የተዘጋጀሽው። እዚህ መሀል ላይ የተነጠፉት የምታያቸው ጥቁርና ነጭ ይወደረ ይባላሉ። ይወደረ ይባላል። እሱም በበዓል ጊዜ ነው። በአመት አንዴ ነው የሚወርደው። እንደውም ታጥቦ በደንብ ተጠቅልሎ ለመስቀል ይወርዳል። እስከዛ ድረስ ተጠቅልሎ ራሱ ስፔሻል ቦታ መቀመጫ ቦታ አለው፣ ይቀመጣል። መስቀል ወይም ደግሞ አረፋ በሚሆንበት ሰዓት ከተቀመጠበት ቦታ ይወርድና በደንብ ተስተካክሎ ቤት እንደዚህ በዚህ ዛሬ እዚህ ቤት እንዳስዋብ ነው ቤት ማስዋቢያ ነው ማለት ነው። ከዚህ ሁሉ ልዩ ደግሞ እቺ ጂፐ ትባላለች። ጂፐ ማለት ሀገራችን ላይ ያው መቀመጫ ማለት ነው። እንደዚህ ሀገር ፍራሽ ወይም ደግሞ ለመኝታ ይሆናል። አዎ ለመኝታ ነው። እንደኛ በዚህ ጂፐ ላይ ተኝተን ያደግነው በጣም ትልቁ ትዝታዬ ነው። ለዚህም ነው ጠንካራ ያደረገን። ወይ እቺ ያለች ጠቁያ አለ። ጠቁያ ማለት እዛ ጋር ያለችው መስኮቷ ጋር ክዳን በጠፍርና ነው። እዛች ትንሿ ልጃገረዶች ገበያ ሲሄዱ እንደ ዘንቢል የሚጠቀሙት ነው እሱ። እና ትልልቆቹ እናቶች ሲይዙ ትንንሾቹ ያልታጨች ወይም ደግሞ ልጃገረድ መሆኗን የምታውቀው ትንሽ ጠቁያ ይዛ ስትሄድ ነው ገበያ የምትሄደው። ያ ትልቁ በጠፍር የተሰራው ትልቁ ተመሳሳይ ነው ማቴሪያሉ። እሱ ቆጮ ለዓመት በዓል ጊዜ ተጋግሮ በብዛት ተጋግሮ ሳጠራ ነው የሚባለው በጉራጌኛ። በሱ ተሸክመው ነው እንግዲህ ለዓመት በዓል በሚሆንበት ቀን ለዛ ነው የሚጠቀሙት። እንግዲህ ይሄ በጣም ስለዚህ እያንዳንዱ ዕቃ ትርጉም አለው። እዛ ጋር ጅማ አለ። አሁን ብዙ ሰው ስላለ ነው እንጂ እናቶች እንደ ትራስ የሚጠቀሙበት በእንጨት የሚሰራ አለ። እንግዲህ እንዴት አድርጌ እንደማመጣልህ አላውቅም። አለ ጅማ ይባላል። የድሮ እናቶች እሱን ተንተርሰው ሳይወድቁ ሳይገላበጡ ያድሩ ነበረ። እሱም ጅማ ይባላል። ይኸው ነው እንግዲህ ያው ከብዙ በጥቂቱ ነው የነገርኩት። ቤትም ብዙ እቃዎች አሉኝ። የቀረ አለ። እዛ ደግሞ ሌላ አንድ ቀን መጣለና ቤት ሙሉ እንደሞላ ያለና በጣም እያንዳንዱ እቃ እያንዳንዱ ነገር እንደገና ጊዜ ወስደን ለማህበረሰባችን የጉራጌ ባህል ምን ይመስላል፣ ወደ ኋላ ስትሄድ ደግሞ ምን ያህልስ
እንዴት አዋቂዎች እንደነበሩ ክሬቲቭ እንዴት እንደነበሩ የምታይበት እይታም ይኖርሃል ማለት ነው። እንደምታየው ሁሉ ነገር የአርት ስራ ነው፣ አርቲስቲክ ነው። ያንዳንዱ ነገር ያምራል በጣም እና ይሄን ይመስላል። ስፔሻሊ አሁን የኛው ብታየው ቅርጹ ራሱ ቅርጽ አወጣጡ ብታየው ቅርጽ አለው። ዝም ብሎ ልሙጥ አይደለም የሚሰራው፣ ቅርጽ አለው። ይሄንንም ቅርጽ አለው እና ያንዳንዱ ነገር አርት የተሸከመ ማለት ነው። የሁሉ ዕቃ በሙሉ በአርት የታጀበ ነው እና ይሄንንም ለማስተዋወቅ ነው። ቢዝነሱን ብቻ ሳይሆን ባህል መጠበቅ አለበት። ሌላም ሀገር ሰዎች በዛ በኩል ማለት የተቀመጡ እያዩት በጣም እየተገረሙ ነውና ለነሱም እንግዲህ የዚህ ዝግጅት ዋናው ዓላማው መስቀል መጥቶ መስቀል ክትፎ መብላት ብቻ ሳይሆን ያለውንም ባህሉንም ሌሎችም ሀገር ሰዎች ማስተዋወቅ ነው ባህላችንና በዚህ ደግሞ ትልቁን ድርሻ ተወጥተሻል። ይሄን የመሰለ የባህል ዕቃዎች ከዛ ከሀገር ቤት ድረስ አስመጥተሽ ይሄን ሰዎች እያዩ የተደመሙ ማድረግ በራሱ በጣም ትልቅ ነገር ነው። አንቺም ልትመሰገኝ ይገባል። ቴንክ ዩ አመሰግናለሁ። አንተም ይሄን እድል ስላመቻቻችሁልኝ በጣም አመሰግናለሁ። ለወደፊትም አብሬያችሁ ልሰራ ዝግጁ ነኝ በጣም። ስለዚህ በቀጣይ እንግዲህ አሁን እንደዚህ አይነት ፕሮግራም ማዘጋጀት ለሚፈልጉ የተለያየ ዝግጅት ሰርግ ሊሆን ይችላል፣ የተለያየ ነገር ያስፈልጋቸው ቤተና ኬተሪንግ ዲኮር ባህላዊ ዲኮር ከነሙሉ ዕቃው ስልክ ቁጥር 240-338-5833 ሌላም ቁጥር አለ። ዌብሳይታችን ላይ ቲክቶክ አለን፣ ኢንስታግራም አለ፣ ፌስቡክ አለን። ነህሪያቸው ነው የሚለው በሱ ታገኙናላችሁ። 2 ቁጥሮች አሉ። በማንኛውም ሰዓት ለማንኛውም ድግስ ልናስተናግዳችሁ በተለይ እንደዚህ ፍጹም በቃ ምንም ያልተበከለ የጉራጌ ባህል እናዘጋጅ ካላችሁ አለን። በጣም አሪፍ። እንግዲህ የምንገኝበት ኢትዮጵያን ኤትሪም ከአንቺ ጋር በመተባበር የዛሬውን የመስቀል በዓል በልዩ ሁኔታ ስላዘጋጀ እንግዲህ እስከ ሰኞ 27 28 29 እዚህ ቤት እንግዲህ አላችሁ ማለት ነው። ማንኛውም ኢትዮጵያኖች ይሄንን ቱባውን የጉራጌን ባህል ማየት የሚፈልጉ ምግቡን መጥተው ማቅመስ ስለሚፈልጉ ለሶስት ተከታታይ ቀናት እዚህ ቤት ፕሮግራም ይቀጥላል። ስለዚህ ኢትዮጵያን ኤትሪ የሚገኘው 1301 ስትሬት ላይ ነው። የመጣችሁ እንግዲህ መስቀልን አብራችሁ እንድታሳልፉ ተጋብዛችኋል ማለት ነው። የተንቢ ብለናል እንግዲህ ቤቱም ባለቤቱም የተንቢ ብሎ በሩን የከፈተው መጣችሁ ብሉ፣ እጅግ ትደሰታላችሁ፣ የሀገር ቤት ናፍቆት ትወጣላችሁ። ኑ ነው የምንለው እኛ። በጣም አሪፍ። እስኪ እንቅመስ። አዎ ቅመስ እንግዲህ ክትፎ ነው። አዎ ክትፎ ጥሬ ክትፎ ነው። ትንሽ አጣብሽ ወላንዶ ነው። ወላንዶ ትኩር ይባላል። መስቀልን አከበርናታ። አሁን ልንመለስ ነው። ይሄ ዝማሙጃት ይባላል። ዝማሙጃት እቺ ነጭ ቄሳ ናት። እቺ ደግሞ ጎመን ክትፎ አንብር ክትፎ ውሳለ። እሺ ቴንክ ዩ ቅመሰውና ደግሞ ምን እንደሚመስል እንግዲህ እሺ አንቀፎ በእጅ አይበላም። የመስቀል አይበላም። እንደውም እንደዚህ የተለየ እንዳንዱ ሰው እንደዚህ ተሰጥቶት የቀረው ያሳድረዋል። ምኑን ክትፎ ይቀመጣል። በመነጋታው ይበላል። እንግዳው ራሱ እንግድነት መጥቶ ከተረፈው ይዞት ይሄዳል እንጂ ጥሎ አይሄድም። ስለዚህ ሁሉ ሊሄድ ይችላል። ይዘው መሄድ ትችላለህ። ቆጮ አለ። እኛ በየዓመቱ እንግዲህ ያው ባለቤቴ ጉራጌ ናት። በየዓመቱ ቤት ነበር የምናከብረው። ያው ዘንድሮ እንግዲህ ያው በብልጫ እዚያ አክብረናል። ዘንድሮ እንግዲህ የኛ ቤት የመስቀል ፕሮግራማችን ቀጥታ ከዚህ ከኢትዮጵያ ሬስቶራንት ነው የሚሆነው ማለት ነው። በጣም አሪፍ ነው። በጣም ነው የሚጣፍጠው። በስማ
ተስፎ እና 3 ቀን ይሄን እዚህ ቤት የመጣ ሰው ሁሉ ያገኛል ማለት ነው። ይሄን ያገኛል በደንብ በስማ እንደዚሁ ይላሉ። ውድ ወዳጆቻችን ጣይቱ የባህልና የትምህርት ማዕከል በየወሩ ባለማቋረጥ የግጥምና የስነ ጽሑፍ ምሽቶችን ያካሄደ እንዲሁም በመላው ሰሜን አሜሪካ በካናዳና በአውሮፓ እየተዘዋወረ በርካታ የቲያትር ጥበባትን ለሕዝብ ያቀረበ ሲሆን አንጋፋ ባለሙያዎችን በማክበር ወጣቱን በማሰልጠን ከፍተኛ አስተዋጽኦ አበርክቷል። እነሆ አሁን በኢትዮጵያ አዲስ አበባ የኢትዮጵያ የመጀመሪያውን ጠቅላይ ሚኒስትር የቢትወደድ ኃይለ ጊዮርጊስን መኖሪያ ቤት የመጀመሪያውን ማዘጋጃ ቤትና የፍትህ ተቋም የነበረውን የቅርስ ቤት ተረክቦ በተገቢው ደረጃ አሳድሶ አስመርቋል። የጣይቱ ማዕከልን 25ኛ ዓመት በዓልና የማዕከሉን በአዲስ አበባ መመረቅ ምክንያት በማድረግ ታላቅ በዓል ኦክቶበር 4 2025 በ6 p.m 15100 ኒው ሃምፕሻየር አቨኑ ሲልቨር ስፕሪንግ ሜሪላንድ አዘጋጅቷል። እርሶም የሁልጊዜ ደጋፊያችን በመሆኑ አብረውን እንዲያከብሩ በማክበር እንጋብዛለን። ጣይቱ የባህልና የትምህርት ማዕከል ተወልካድ ፕሮግራማችን እንደቀጠለ ነው። Thank you to have you. So yeah, can I have your name? Max Myrick. How long you'll be here? DC? In DC? About 25 years. 25 years. Yeah. So how often you came for this restaurant? This is my second time. Second time? Do you know DJ? Do you know him? The owner? Yeah, I know the owner. He invite you? He did. So how is it for this means that your second times to come here, but this is the more, first experience. This is my first experience like this. Yeah, it was good. It was good. I like Ethiopia. I'm learning more about Ethiopian culture, and I love Ethiopian food. I love tibs, especially the lamb tibs. Especially. So yeah, I just I came because I wanted to, because I was invited. Number one, and number two, it just helps me learn more about the culture and the food. And I tried something different today that I normally wouldn't try, the raw meat. The raw meat. How was it? It was good. It wasn't bad. It wasn't what I thought like it was. It was you good. gonna eat for next time? I might. Yeah, so this is for our holidays. We're gonna celebrate this holiday once a year in September. Especially in Ethiopia, we have big celebration like in families, like family get-togethers. So we try to bring that tradition here in the DC. Yes. It's not only about Ethiopian, like you, like Americans, and a lot of out of the country people. They just want to see how our culture is. Wonderful. I love it. How you recommend it for others? Oh, please come and enjoy. The food's good. The drinks are great. It's wonderful. Which drink you like? That's kind of a rum pineapple mixture. Look like pineapple. Yeah, that's we call them tej. Yeah, it was very good. You like it? Strong. And we also have a traditional coffee. We're gonna come up. Yeah. So it's been a good experience. Yeah. Good. Is there anything you can add? No, just come on down and enjoy it. It's wonderful. Ethiopia. Thank you so much. Thank you. Thank you. የምንገኘው ኢትዮጵያን ኢትሪ ነው። እንግዲህ የመስቀል በዓል ፕሮግራማችን እጅግ በጣም በአማረ በደመቀ መልኩ እያከበርን ነው። እንደዚህ የኢትዮጵያን ባህሉን በጠበቀ ቱባውን ባህል አመጣን እዚህ መሃል ዋሽንግተን ዳውንታውን ዲሲ ላይ ኢትዮጵያን ኢትሪ እያከበርን ያለ ነው። እናንተ በጣም ልትመሰገኑ ይገባል። እንግዲህ ከኛ አልፎ ብዙ የዚህ ሀገር ዜጎች ይሄን ፕሮግራም ልክ ያለን ሁኔታው ያዩ የተመለከቱ የተደነቁ የተገረሙ ምንድነው የተካሄደ ይያሉ በጣም ተገርመው ነውና ያያየን ያለ ነው። እኛ እንኳን ባህሉን እናውቀዋለን፣ ካልቸሩን እናውቃለን። ግን ከኛም አልፎ ሌሎች ሀገር ዜጎች ይሄን ማሳየት መቻላችሁ ራሱ በጣም ትልቅ ነገር ነው። ልትመሰገኑ ይገባል። በጣም ጉድ እያላችሁ ሮጥ እያላችሁ በቃ ከባድ ባህል ነው የሚመስለው። አደጋገሱ እንዴት አየሽው? ድካሙ ምናምን ውጤቱ ደጋሽ ቀልብ የለውም የሚባል ነገር አለ መቼም ቱር አለሽ። በጣም ብለናል። ደስ የሚል ቀን ነው። ይሄው እንደምታየው የፋሚሊ ኢቨንት ነው። ሁላችንም ተሰባስበናል። ግን
ሬስቶራንት ስለሆነ ሁሌም የምንሯሯጥበት ቀን ሬስቶራንት ሁሌም ድግስ ነው ይሄ ግን በቃ ሌላ ድምቀት ሰጥቶታል በጣም ደስ ይላል መሯሯጡ ራሱ ላይክ አይደክምህም አይደል በቃ ደስ የሚል መሯሯጥ ደስ ይላል ናችን 4 ቀን ደግሞ ምንም ድካም አይሰማንም ብለን ስለዚህ በቀጣይ እንግዲህ አሁን ቅዳሜ አለ እሁድ አለ በ27 በ28 በ29 እንጨምር ያለ ነው ምክንያቱም ይሄን ቪዲዮ የሚመለከቱ ሰዎች በእርግጠኝነት ዲማንድ ካለን ቀጥለዋል ከያሉበት ይመጣሉና ይሄን እንደዚህ ካልቸሩን በጠበቀ በእርግጠኛ ነኝ የትኛውም ቦታውን ሬስቶራንቶች ቢሄዱ መስቀልን ባለ ማክበር እንደዚህ ተዘጋጅቶ ይጠብቃቸዋል ያስ ሜቢ የቀኑ ለት ሊሆን ይችላል ግን እንደዚህ ቀን አራዝሞ በዚህ መልኩ በጣም ቅድም እንዳልኩሽ ነው ደግሞ ከናንተ ደግሞ አልፎ እናንተ የሌላችሁ ዕቃዎች የባህላዊ ዕቃዎችን ካላችሁ ሰዎች ጋር መጣጣችሁ አብራችሁ ኮላቦሬት አድርጋችሁ በሳታችሁ አንደኛም ካልቸሩ እንዳያጣ ወዙን እንዳያጣ በቃ ኢትዮጵያ ያለን እስኪመስል ድረስ ነው ያደርጋችሁ ያለውና በቀጣይስ እንግዲህ ከአራት ቀን ውጪ በየአመቱ እንዴት መስቀልን ኢትዮጵያ የምናከብር ይመስልሻል መስቀል በቃ ኢትዮጵያ ኢተሪ ነው ካሁን በኋላ ሁላችሁም ተጻፍታችኋል ከዛ ውጪ እንግዲህ ከመስቀል በኋላ በተለምዶ ኢትዮጵያ ኢተሪ የታወቀ ነው እኛም ከዚህ በፊት እዚህ ቦታ ላይ መጥተን ፕሮግራም ሰርተናል በተለይ ደግሞ ብራንቹ ያበደ ነው ኢትዮጵያን ኢትሪ ሲባል እንግዲህ በጣም ብዙ ሰው ነው የተመለከተው በጣም ሰው መጥቶ ጎብኝቷል አሁን ደግሞ በዚህ መልኩ ከዚህም አልፎ ደግሞ ብዙ ኢትዮጵያኖች በተለይ ሌታ ዲሲ አካባቢ ያሉ ብቻ ሳይሆን እንደባለፈው ቪዲዮ ከመላው አሜሪካ እግር ጥሏቸው ዋሽንግተን ዲሲ አካባቢ መጡ ሳይውት የማያልፉ ቤት ነው ኢትዮጵያን ኢትሪ ብዙ ለፍታችሁበታል አዎ በጣም ተለፍቶበታል አሁንም ቢሆን ግማሹን ሳይድ ነው ሴትአፑን አድርገን የምናረጋው ስቲል ግማሹ ሳይድ ብራንቹም እንደቀጠለ ነው ሬጉላር ሜኑ እንዳለ ነው ግን half side ነው ላው ለዛሬ ለመስቀል ለዚች ለአራት ቀን ያረግ ነው ግን ስቲል በቃ ፊሊንግ አለ ለገና ግብት ስትል በቃ በጣም እኔማ በቃ ሽታው የቡናው የቄቤው ሽታ ምናምን እንደምታዩ እኛ ሜኑም አለው የክትፎ አለ ላይቭ አለ እያንዳንዱ ያየህ ናታ አዎ ለብቻ ለዚህ ፕሮግራም ለመስቀል የተዘጋጀ ሜኑ አለ ለመስቀል ብቻ ለዚህ ለአራት ቀን አልተቻላችሁም ባለፈው የግራጁዌሽን ብቻ ሜኑ ሰራችሁ አሁን ደግሞ ለመስቀል ስለዚህ ማንኛውም ኢቨንት ዝግጅት ያለው ሰው 10 20 ሰው 50 ሰው ቢሆን ቢደውል ቀድሞ በፈለጉት ነገር በስማቸው ሆናቸው እንደባለፈው ሜኑ አዘጋጅታችሁ በጣም ኢትዮጵያ ኢተሪ መደወልና መጠየቅ ብቻ ነው ቢዝነሱ ገብቷቸዋል ዲጄ ነው ሚል ቃል አይወድም ስለዚህ ሁሉም እሺ ነው የለም እንዴት ነበር የባለፈው እንግዲህ ያለፉት አመታቶች አንድ አመት ሆናችሁ እንግዲህ አንድ አመት ቢዝነስ የመጀመሪያ 2 አመት 3 አመት በጣም ከባድ ነው ቻሌንጅ ብዙ ነው ይባላልና የናንተ ያለፉት አንድ አመታት እንዴት ነበር ከባድ ነው ቀላል ነው ማለት አልችልም ግን በጣም ብዙ ነገር በየቀኑ በጣም ብዙ ነገር እየተማርንበት ምን ሄድ ነው ላይክ በሳምንት በወር እያሻሻለን እያስተካከለን ላይክ ከቤቱ ከዲዛይን ጀምሮ ምን ለዋውጣው ነገር አንድ ቦታ ላይ አይደለም የቆም ነው ኤቭሪ ዴይ በቃ ትምህርት ነው ይሆነልን ላይክ እያንዳንዱ ከስተመር መጥቶ የሚሰጠን ፊድባክ ራሱ እየወሰደን ተግባር ላይ ነው የምናደርገውና ደስ ይላል እቺ አንድ አመት ከ6 ወር በጣም አሪፍ ነበርና ነበር ተቀባይነት አግኝቷል እኛም ባለፈው የሰራነው ማስታወቂያ በደንብ ሰርቷል ብዙ ሰዎች አውቀውታል ከዛው እንግዲህ አሁን ደጋግሜ ምለው ከዚህ ከናንተ በጣም ብዙ ቢዝነስ ያላችሁ ሰዎች ግዴታ ሬስቶራንት ብቻ ሳይሆን የተለያየ አይነት ቢዝነስ ያላችሁ ሰዎች ከናንተ አሁን ከዚህ ቪዲዮ ሊማሩ ይገባል ትምህርት ሊቀስሙ ይገባል ምክንያቱም አንዱ የሌለውን ሌላ ያለው ያሟላ አብሮ የተጋገዙ ብዙ ነገር መስራት ይቻላል እኔ ብቻ ብለን አንድ ቦታ ላይ ሙጥኝ ስንል ነው ማናርገውና ከዚህ በፊት የመጣነው ቪዲዮ ላይ በጣም ያሸበረቁ የስዕል ኤግዚቢሽን ነው የሚመስለው በጣም አይነ ብዙ ሰዎች አሉ ለሳሎች ድር ሰጣችሁ ሳሎች ስራዎቻቸውን እዚህ ጋር መጥተው አስቀምጠው ከሸጡ ሊያተርፉ የነሱን ድል ይረጋችሁበት ነገር አለ የተለያዩ መጽሐፎች የደራሲያን መጽሐፎች ታስቀምጣላችሁና ይሄ በጣም ሊደነቅ የሚገባው አንዳንዴ እኮ አንዳንድ ቦታ የሰጠሽው ዕቃ እንኳን ተሽጦ ለመከፈል በጣም ከባድ ነውና ባለን ነገር ላይ ለሌላም ሰው ድል ከፍቶ እንደዚህ የስዕል ኤግዚቢሽን ይታይበታል ስዕላቸው ይሸጣል አሁን ደግሞ በዚህ በአማረ መልኩ መስቀልን ደግሞ እንደዚህ አዘጋጅታችሁ ለሌላችን ድል ሰጣችሁ ማድረጋችሁ በራሱ እጅግ በጣም ኢትዮጵያ ኢተሪ በጣም አረለ ከዛ ውጪ ወደ ውጭ ወጣችሁ በመስራት ነገር ላይክ ኬተሪንግ yes catering definitely እንሰራለን በደንብ አለ እንሰራለን መደንጎል መጠየቅ ብቻ ነው ይያለን በደንብ catering እንሰራለን ግሩፕም እንደዚህ ትልልቅ 20 30 ቤቱንም ግማሹንም ሆነ ሙሉንም እሱንም እንዳልከው ሜኑ እየሰራን የመጣው በጥያቄው ዲማንድ ባለው እንትን ነገር እንሰራለን ዝግጁ ነን
በጣም አሪፍ እንግዲህ ከዛ ውጪ ደግሞ ብዙ ጊዜ ሬስቶራንት ስራ በጣም ብዙ ሰዎች ከባድ ነው ይላሉ። ለምን ሲባል በተለይ ደግሞ ኪችን ውስጥ የሚሰራ ሰው ማግኘት ከባድ ነው ይባላል። ኪችን ውስጥ ደግሞ ራሳቸው ባለቤቶቻቸው ሰርተው ሲሰሩ ደግሞ በጣም ብዙ ሰክሰስፉል የሆኑ ሰዎች አሉና አንቺ እንዴት ነው የምታጣጥሚው? እንግዲህ አለች ከማንኛውም ምናምን ጀርባ ጠንካራ ሴት አለች እንደሚባለው ማለት ነው። የኪችኑን ቀጥ አድርገሽ ይዘሻል። ኪችን እንግዲህ ቀጥ አድርገን ይዘናል። አሁን ዛሬ ሰው ቀረና የሚሸፍናል ብዬ አይደለም የምጨናነቀው፣ ራሴው ገባበታለሁ። በቃ በሁሉ ዘርፋል። ባር ላይ ብትፈልገኛለሁ፣ ኪችን ብትፈልገኛለሁ፣ ሰርቭ ብትአርጊ ብትለኛለሁ፣ ሰው ሁሉ ቦታ ላይ ራሴን ዝግጁ አድርጌ ነው የመጣሁት። ላይክ ኤኒ ቦታ ጥልቅ ማለትና መስራት ነው ያለብኝ። ያው ዲጄም እንደምታየው እንደዛው ነው ሁለታችን። ዲጄም በጣም እሱ ደግሞ በጣም ክሬቲቭ ነው። በጣም ብዙ ነገሮች በተለይ እንደዚህ ቢዝነስ ላይ ያለው ነገር ዝም ብሎ ድርቅ ብሎ አይደለም። ቢዝነስ ብዙ ነገር ያወጣል፣ ብዙ ገንዘቡን ብዙ ያወጣል፣ የተለያየ ነገር ደረጃውን ከፍ ለማድረግና እያረገም ነው። እኔ እንዳየሁት እንግዲህ ሬስቶራንቱ በጣም ደረጃውን የጠበቀ ነው። አሁን ለዚህ ራሱ በጣም ከሱ አገኛለሁ ብሎ ከሚያስበው በላይ ነው። አሁን እዚህ ጋር ብዙ ኤክስፔንስ ያለው እነዚህም ሰዎች ልንሰጣቸው የተለያዩ ሁሉ ነገር በገንዘብ ነውና እንደዛም ደግሞ መሆን ያስፈልጋል። ዲጄ ግን ባይዘው ምን አይነት ባል ነው? ድንገት ነው የተጠየቅኩት። ዲጄ በጣም መልካም ሰው ነው፣ ግን the same time ደግሞ በጣም እንዴት ነው ፊት ለፊት ግልጽ ነው። እሱ ካልገባት የምትናደድበት ሰው ነው። እኔ ማንነቱ አሁን ጸባዩ ምኑ ገብቶኛል። ለትንሽ ደቂቃ እናደድበታለሁ፣ ከዛ ረሳለታለሁ። ግን ምክንያቱም ውስጡን ስላወቅኩት ነው። ግን ለመጀመሪያ ጊዜ ግን መቶ ሰው ቢተዋወቀው ያስደነግጠው። ልክ ዛሬ እንዳደረገን ማለት ነው እንጂ በጣም መልካም ሰው ነው። እንደሱ ደግ ሰው የለም፣ መልካም ሰው የለም። በጣም ብዙ ነገር አርቆ ነው የሚያስበው። ላይክ እዚች ሳይሆን በጣም ከዚህ ከዲዛይኖቹ ይጀምራል ሲያስብ። እኔ አሁን ብዙ ጊዜ ዲዛይኑ ሲያደርግ በጣም ጨቃጨቀው ነበር፣ ግን መጨረሻ ላይ ውጤቱን ሳየው ዝም ነው። ከዛ ቀን ጀምሮ እንዴት ነው አስተያየት መስጠት ቀንሻለሁ። ምክንያቱም ፈጠራውን እንትን እንዳልገታው ብዬ ማለት ነው። ዩኒክ ነው፣ ዩኒክ ይገልጸዋል ዲጄ። አጥብቀን እንግዲህ የምናገረው በተለይ የመስቀልን ፕሮግራም የሚፈልጉ ሰዎች የመስቀልን ቱባውን ካልቸሩን ባህሉን ለማክበር የሚፈልጉ ሰዎች ኢትዮጵያን ኢትሪ ዋናው ቀዳሚው ቤት ነው ማለት ነው። በጣም አይደለም? ስለዚህ ከስንት ሰዓት ጀምሮ ነው? ቅዳሜና እሑድ ከ10 ጀምሮ ክፍት ነን እስከ ማታ 10 ድረስ። ስለዚህ አርብ 11 ነው የምንከፍተው እስከ 10 ድረስ አለን ማለት ነው። እንዳየነው እንግዲህ ዛሬ ብዙም ሰው እንግዲህ በአጋጣሚ ነው የመጣው። ለዛም ነው ብዙ ሰርፕራይዝ ሲሆን ያየነውና ይሄን ቪዲዮ ደግሞ ሰዎች ካዩ ቤቱ በጣም ይጨናነቃል፣ ቢዚ ይሆናል ብዬ ተስፋ አደርጋለሁ ይሆናልም። ስለዚህ ቀድመው ሪዘርቭ ቢያደርጉ ደግሞ ሞር በጣም አይደለ ተሯሩጦ እንግዲህ እንዳየነው አሁን ራሱ ደጋሽ ቀልብ የለውም እንትባለው ከዚህ ወደዛ ልክ እንደ ሸማኔ ስትወረወሩ ነው ያየናችሁና ሪዘርቬሽን ማድረግ በጣም ሪከመንድ ማድረገው ነገር ነው። ምክንያቱም ለኛም ለነሱም ቀላል ነገር ነው፣ ህይወትን ያቀላል። ምክንያቱም እኛም ተዘጋጅተን እንጠብቃቸዋለን። እነሱም ሲመጡ ኦሬዲ በቃ የተዘጋጀላቸው ቦታ መተው ኢንጆይ ነው የሚያደርጉት። ኢንስቴድ ኦፍ ላይክ የለም ማለም ምናምን ብለን ከምንድበላለን ሬኮመንድ አደርጋለሁ ሪዘርቬሽኑ። ግን እንደዛ ማለት ባታረጉም ቦታ የለንም ማለት አይደለም። ሁሉን እንቀበላለን ነው የለም። ስለዚህ አሁን እቺን 4 ቀን ከኛ ጋር መስቀል እናክብር። 1301 ኒው ስትሪት ኖርዝ ዌስት ዋሽንግተን ዲሲ ኢትዮጵያን ኢትሪ መጣችሁ ቱባውን የጉራጌን በዓል የመስቀል በዓል አብራችሁ እንድታከብሩ ሁላችሁም ተጋብዛችኋል። ቴንክ ዩ ዲዬ። አሁን ደግሞ እንግዲህ ከሴሬሞኒው አንዱ የሆነውን እንግዲህ ቡና ማፍላት ፕሮግራም ነው የሚሆነው። አሁን ቡና ልንጠጣ ነው። ልክ እንደ ጉራጌ ቡና እንደ መስቀል የጉራጌ ምርጥ በጨውና በቅቤ አሪፍ ቡና እንጠጣለን ማለት ነው። እንኳን አደረሳችሁ። እንኳን አደረሳችሁ። እንተዋወቃ። መኪያ እባላለሁ። መኪያ አየለች ሙሉጌታ የዲጄ ፋሱ እናት ከኢትዮጵያ መጣ። እንዴት ነው በዓል? እንዴት መስቀል አከባበር በዚህ ሀገር እንዴት አዩት?
አሁን ደግሞ የዚህ ደግሞ በጣም ከሁሉም ለየት ያለ ነው። በጣም ደስ የሚል የድሮን ትዝታ የሚቀሰቅስ ነው በጣም እና በጣም ወድጄዋለሁ። እንደዚህ ጠብቀው ነበር? አሁን ነው መቼም መስቀል እንደዚህ ይከበራል በአሜሪካም ብሎ? እኔ እንደዛ አላሰብኩም፣ ምን ጊዜም አላስብም ነበር። ያው ግን በጣም ደስ የሚል ነው። ቆንጆ ወደውታል? በጣም ወድጄዋለሁ። ይሄው እንዳለ የቀረ ነገር የለም። እውነት ነው። እንደውም ከሚጠበቀው በላይ ነው ያለው። በእውነት አገር ቤት የተደረገ ነገር ነው የሚመስለው እንጂ እንደው አሜሪካን ውስጥ በእንደዚህ አይነት መልኩ አይቼም አላውቅም። የሰውም ህብረት የሰውም እንትን በጣም ደስ የሚል ነው። ኢትዮጵያም ላሉት ለቀሩት እንግዲህ መልካም በዓል በሏቸው። እውነት ነው። እዛ ላላችሁ ቤተሰቦቼ፣ ባለቤቴ፣ ልጆቼ፣ እህቶቼ በሙሉ ማቃችሁን ጠቅላላ አካባቢ በሙሉ ያላችሁ እንኳን አደረሳችሁ። የኔ ያለ ማህበርተኞቼ በሙሉ እንኳን አደረሳችሁ ላለሁ። በዓሉ መልካምና የሰላም የጤና ይሁንልን ብዬ እመኛለሁ። አሜን። ወጣት የነብራይን ቦኔ ያሰናሃውም የመስቀል በዓል ቦይ ያሰናናሁም ጉራጌ ትችያለሽ? ኦፍ ኮርስ ጉራጌ ነኝና ጉራጌኛ እችላለሁ። አዎ። የት ሀገር? ሰባት ቤት ጉራጌ ወገመነ ነኝ። ለቱ ጉራጌኛ በይና ስሞቅ አድርገሽ እንዳልኩት እኮ ነው ወይ ያሰናናሁም። እንግዲህ አንቺ ደግሞ ቱባ ጉራጌ ከሆንሽ አይቀር እንግዲህ መስቀል እንዴት ነበር ሀገር ቤት የምታከብሩት? ጉራጌ እንግዲህ በጉራጌ እንደምታውቀው መስቀልና አረፋ በጣም ፖፑላር የሆኑ በዓሎች ናቸው። እንደምታየው እዚህ ሊትራሊ በጣም ጥሩ ኤግዛምፕል ባለፈ እንዳየው በአዲስ ዓመት አክብሮት የኢትዮጵያን ባህል አምጥቶልን ነበር ዲጄ። አሁን ደግሞ በመስቀል ተመልሷል። በጣም ደስ ይላል። እንደምታየው የወደር አልቀረ፣ አንቀፎ አልቀረ፣ ጣቦ አልቀረ፣ የጨው ቡና በቂቤ ላይክ በጣም ደስ ይላል ሁሉም ነገር እና እንዲህ ነው የሚከበረው። ሊትራሊ በቃ እንትን ነው ዱፕሊኬት ነው ያደረገውና ኤግዛክት ሬፕሊካው ነው ከኢትዮጵያ በጉራጌ ሀገር የሚከበረው እና በጣም ደስ ይላል። ስለዚህ አሁን ኢትዮጵያ ልክ እንደሚከበረው አሁን እዚህ አሁን ስሜቱ አለ ፊሊንጉ? ኦፍ ኮርስ እንደውም የበለጠ ምክንያቱም የሰው ሀገር ላይ ስትሆን በጣም የሚናፍቅህ ነገር ስለሆነ በጣም ኢሞሽናል ነው የሚያደርገህ እንደዚህ በዚህ አይነት ሁኔታ ማክበር የምትችልበት ሁኔታ ላይ እኔ ለረጅም ጊዜ ቴክሳስ ምናምን ነበር የኖርኩት እና አሁን ሊኖር ይችላል ቆይቻለሁ ከቴክሳስ ከወጣሁኝ ሌላ ሀገር ነበርኩኝ ግን እዚህ ስመጣ ዲኤምቪ አከባበራችን ሁሉ ነገር በቃ የቤት ፊሊንግ አለው የኢትዮጵያ ፊሊንግ አለው እና በጣም ነው ደስ የሚለው እንደውም እዚህ ሞር አፕሪሺየት ታደርገዋለህ ብዬ አስባለሁ። በጣም አሪፍ። ስለዚህ ቡናችን ይቀዳል። አንዱ እንግዲህ ምግቡን በልተናል። በጣም ያማረ የጣፈጠ ምግብ በልተናል። የቀረን ምንድነው? የቅቤ ቡና ጉራጌ ቡና የሚጠጣው በጨውና በቂቤ ተለውሶ ነውና ስለዚህ የበዓሉ አንዱ ፓርት ነው ማለት አካል ማለት ነው። አዎ በስማም ቃዋነ ቃዋ ምን ቃዋ ተቃዋ ማዘሬ በስማም ራሱ ነው ቤት ይላል። ጉራጌ ሀገር የሜዳ ድል ገጥሞኝ ነበርና እሱን ይመስለው አሁን ራሱ የት ነው ያለው? ክብራትና ክብራት ቼቢ ሚዲያ ታዳሚዎች እስካሁን አብራችሁ ናችሁ ፕሮግራማችን ተከታትሎ የነበራችሁ በሙሉ በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። እጅግ በጣም ያማረ የደመቀ የመስቀል በዓል ስነ ስርዓቱን በጠበቀ ደረጃውን በጠበቀ ልክ ሀገር ቤት ያለን እስኪመስል በጣም ያከበርንበት በጣም የተደሰንበት ደስ ያለን ፕሮግራም ነበረ። ቤተና ኬተሪንግ ዲኮር ይሄን በጣም ባማረ መልኩ ነው እቃውን ያዘጋጁላችሁ። ቤተና ኬተሪንግ ዲኮር ለማንኛውም አይነት ዝግጅት ቢያስፈልጋችሁ የጉራጌ ቱባውን ባህል ከነቃው ይዘውላችሁ ያላችሁበት ቦታ መጥተው ከምርጥ መስተንግዶ ጋር ያዘጋጁላችኋል። ስልክ ቁጥራቸውን እናስቀምጣለን፣ ደውሉላቸው። እንዲሁም ኢትዮጵያ ኢትሪ እስከ ሰኞ ሴፕቴምበር 27፣ 28፣ 29 ይህ እንደምትመለከቱት በአማረ በደመቀ መልኩ ተዘጋጅተው የመስቀልን በዓል አብራችሁ እንድታገብዙ ተጋብዛችኋል። አድራሻቸው 1301 ዩ ስትሬት ኖርዝ ዌስት ዋሽንግተን ዲሲ ላይ ነው። እንግዲህ ዌብሳይታቸው ላይ በመግባት ኢትዮጵያ ኢትሪ ስልክ ቁጥራቸው ማግኘት ይችላላችሁ። ሪዘርቬሽን አድርጎ ለሚመጣ ሰው በጣም ሪኮመንድ ይደረጋል።
እኛም እዚህ ቦታ ላይ ተገኝተን ይሄን የመሰለ የመስቀል በዓል አብረን ስላከበርን እጅግ አድርገን እያመሰገንን የዛሬው የመስቀል በዓል ፕሮግራማችን በዚያ በቃ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በድጋሚ በመላው ዓለም ያላችሁ በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዘመኑ በአሜሪካና በመላው ዓለም እጅግ ተፈላጊ የሆነውንና በስራው ዓለም በርካታ ሙያተኞች የሚፈልጉትን የኤአይ እና ማሽን ለርኒንግ ስልጠና በመውሰድ በወፍራም ደሞዝ የእርሶንና የቤተሰቦን ሕይወት ይለውጡ። ስማርት ኤአይ ትምህርት ቤትን ሲመርጡ በዘርፉ ከ10 ዓመት በላይ በታላቁ IBM ከፍተኛ ልምድ ባካበተውና በሙያው የፒኤችዲ ዲግሪውን እዚህ አሜሪካን ሀገር በሰራው በዶክተር መስፍን ታዬ ይማራሉ። ተፈላጊ በሆኑት የሥራ ዘርፎች በተሰናዱ ተግባራዊ ፕሮጀክቶች የታገዘውን ስልጠና ለመውሰድ አሁኑኑ ይመዝገቡ። እርሶ ፍላጎትና ኮምፒውተር ይዘው ከየትኛውም ባክግራውንድ ቢመጡ እኛ ብቁ ባለሙያ እናደርጎታለን። ሁለተኛ ዙር ምዝገባ ጀምረናል። ለምዝገባና ለበለጠ መረጃ ይደውሉልን። ስማርት ኤአይ